ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ በማለት የሰኔ 3 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ በማለት የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በምዕራብ ጎጃም ዞን ደንበጫ ወረዳ ፋኖ ተጋድሎ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 99ኛ ክፍለ ጦር በፈጸመው ተጋድሎ በብልጽግናው ሰራዊት ላይ ከፍተኛ ጉዳት ማድረሱን አስታውቋል። በደንበጫ ምን ተከሰተ፣ የተጋድሎስ ውጤት ምንድነው የሚለውን ዝርዝር ዜናችን በቀዳሚነት ያስደምጣችኋል። ለህዝብ አደራ እንጂ ለኬላ ትታገሉ ሲል የጎንደር ጠቅላይ ግዛት በላይ ዕዝ 204ኛ ሳለው ደሴ ኮር ዋና አዛዥ አርበኛ ተሾመ አበባው ለሰራዊቱ ያስተላለፈው መልእክት አነጋጋሪ ሆኗል። በትግሉ ዓላማ በህዝብ አደራና በወቅታዊ ፈተናዎች ዙሪያ የተናገራቸውን ሐሳቦች ዝርዝር ይዘን ቀርበናል። በባህር ዳር ምን እየተካሄደ ነው በሚል ርዕስ የቀረቡ መረጃዎችን በመያዝ በከተማዋ እየተፈጸመ ነው ተብሎ የተገለጸው መዋቅራዊ ውንብድና ምን ይመስላል፣ ምንጮችስ ምን ይላሉ የሚለውን ዝርዝር ዜናችን ያስደምጣችኋል። በቤኒሻንጉል ጉሙዝ ክልል መተከል ዞን የተፈጸመው ጥቃት ዳግም ስጋት ፈጥሯል። በድባጤ ወረዳ የተከሰተው ጥቃት የሰው ህይወት ከመቅጠፍም ባሻገር የንብረት ዘረፋ መፈጸሙ ተገልጿል። በቀጠናው ምን እየተከሰተ ነው የሚለውን ዘገባ በስፋት ይዘነዋል። ወደ ሱዳን፣ ኤርትራና ትግራይ የሚመላለሱ መኖራቸውን ሰምቻለሁ ሲሉ የፋኖ አባት አርበኞች ሰብሳቢ አርበኛ መሳፍንት ተስፎ የሰጡት መግለጫ አነጋጋሪ ሆኗል። በጉዳዩ ዙሪያ ያቀረቡት ማብራሪያና ለአማራ ህዝብ ያስተላለፉትን ጥሪ በዝርዝር እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ወቅታዊ መረጃዎችን አካተን ይዘናል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ፋኖ በደንበጫ ጀብዱ ሰራም። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ በምዕራብ ጎጃም ዞን ደንበጫ ወረዳ ታላቅ ጀብዱ መፈጸሙን አስታወቀ። የአጼ ቴዎድሮስ 99ኛ ክፍለ ጦር በተጋድሎ ከፍተኛ ቁጥር ያለው የብልጽግናን ሰራዊት እርምጃ እንደወሰደበት የህዝብ ግንኙነት ክፍሉ አስታውቋል። የብልጽግናው ሰራዊት መነሻውን ከደንበጫ ከተማ አድርጎ ወደ ገሊላ ከተማ በማቅናት ፋኖን ለመምታት አስቦ የነበረ ቢሆንም የ99ኛ ክፍለ ጦር በወሰደው ብርቱ መከላከልና ፈጣን የመልሶ ማጥቃት ተጋድሎ የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሶ ወደ መጣበት መልሶታል። በተደጋጋሚ ውጊያ በማካሄድ የብልጽግናውን ሰራዊት ቁሳዊና ሰዋዊ ኪሳራ በማድረግ የሚታወቀው የ99ኛ ክፍለ ጦር ኃይል በዛሬው ውጊያም ከ10 በላይ የብልጽግናን ሰራዊት ሞትና ቁስለኛ ማድረጉን ተናግሯል። የብልጽግና ሰራዊት በደንበጫና አካባቢው ከዚህ በፊትም ተደጋጋሚ ወታደራዊ ኪሳራ ሲያስተናግድ መቆየቱ የሚታወስ ሲሆን ዛሬም የፋኖን ቀጠና ለመቆጣጠርና ፋኖን ለመደምሰስ በወጣበት ዘመቻው ከፍተኛ የሰው ኃይል አስመትቶ ተመልሷል። ይህ በእንዲህ እንዳለ በአማራ ህዝብ ላይ ሁለንተናዊ ኪሳራ ለማድረስ ጦር ያዘመተው የብልጽግናው ሰራዊት በደንበጫ ከተማ አቅራቢያ 2 ታዳጊዎችን በመግደል የተለመደ የጦር ወንጀል መፈጸሙን የአካባቢው ነዋሪዎች ተናገሩ። የአካባቢው ነዋሪዎች የደረሰውን ጉዳት አስመልክቶ ለጣና ቴሌቪዥን ሲገልጹም በታዳጊዎቹ ላይ ጉዳቱ የደረሰው ከደንበጫ ከተማ በቅርብ ርቀት ረገላ ማርያም በተባለ ቦታ መሆኑን ተናግረዋል። በተያያዘ ዜና የብልጽግናው ጥምር ጦር አባል የሆኑ የሻምበል መሪና ብሬን ተኳሽ ሙሉ ትጥቃቸውን በመያዝ የስርዓቱን የጦር ወንጀል ተልዕኮ በመቃወም ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር እና 74ኛ ክፍለ ጦርን የተቀላቀሉትን የብልጽግና ጥምር ጦር አባላትን አስመልክቶ ፋኖ ሀብታሙ ይሱፍ እንደገለጸው የጠላትን ሰራዊት ስቦ ማስከዳቱ ቀጥሏል። በዛሬው ዕለትም 5 የብልጽግና ጥምር ጦር አባላት ሙሉ ትጥቃቸውንና ወታደራዊ መረጃውን እንደያዙ 201ኛ ኮር 54ኛና 74ኛ ክፍለ ጦርን ሲቀላቀሉ በክፍለ ጦሩ መሪዎች አቀባበል ተደርጎላቸዋል ብሏል። ለማይረባና ሽርፍራፊ ጥቅም ብላችሁ መተኪያ የሌለው ህይወታችሁን በከንቱ አትገብሩ ሲሉ የተናገሩት ፋኖን የተቀላቀሉት የብልጽግናው ጥምር ጦር አባላት የፋኖን ጥሪ ሁሉም ሊቀበልና የአማራን ህዝብ መከራንም ማሳጠር በመንግስት ቤት ላሉት ወንድሞቻችን ማስተላለፍ እንፈልጋለን። የምታገለግሉት ስርዓት ጠላት ስለሆነ ነገም እናንተን ነው መልሶ የሚያጠፋው በማለት ለጓዶቻቸው ጥሪ አስተላልፈዋል። ዛሬ ፋኖን የተቀላቀሉት የብልጽግናው ጥምር ጦር አባላት ሻምበል መሪ ብሬን ተኳሽና ቲም መሪዎች እንደሚገኙበት የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ ተናግሯል። ለህዝብ አደራ እንጂ ለኬላ አትታገሉ አርበኛ ተሾመ አበባው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 204ኛ ሳለው ደሴ ኮር ዋና አዛዥ አርበኛ ተሾመ አበባው የወጣ ነው ለምን እንደሆነ እንኳንኛ ጠላታችንም ያውቀዋል። አንዳንዶች ከዚህ ዓላማ ባፈነገጠ መልኩ ቢጓዙም በርካቶቻችን የወጣንለትን ዓላማ አስጠብቀን እየታገልን ነው። የህዝብን አደራ እንጂ የኬላ ገንዘብን አታሳዱ ሲል ለሰራዊቱ መመሪያ አስተላለፈ። አርበኛ ተሾመ አበባው መልእክቱን ሲቀጥልም የምንታገልበትን ኮር በታላ
ታላቁ አርበኛና የትግል ምልክት በሆነው ጀግናው አስቻለው ደሴ ስም የሰየምነው በጎጥ ተቧርነን ከወንድሞቻችን ጋር ለመዋጋት ኬላ ዘርግተን መከራው የበዛበትን ወገናችንን ለመዝረፍና ለጠላቶቻችን ዓላማ ምቹ ሆነን ቀጠናውን ለማተራመስ ሳይሆን የህዝብን ሰቆቃ ለማስቀረትና ህልውናውን ለማስጠበቅ ነው። በዚህ ጀግና አርበኛ ስም በተሰየመው ኮር ስር የሚታገል ሁሉም የሰራዊታችን አባል ይህን ዓላማና የትግል መመሪያ በማክበር የጀግናውን አርበኛ ስም በጀግንነት ማስጠራት ይኖርበታል ብለዋል። ከመና መቀጠዋ እስከ ጉና በጌምድር ኪንፋዝ በገላ እና ሊቦ ከምከምን ይዞ እስከ ፎገራና እብናት ድረስ የተዘረጋ ሰፊ ቀጠናን የሚሸፍነው 204ኛ አስቻለው ደሴ ኮር ያለፉትን 3 ዓመታት በመደበኛ ውጊያ በማህበረሰብ አቀፍ ልማትና በማህበራዊ ዘርፍ ህዝብን ያስቀደመ ስራ መስራቱ ይታወቃል። ግዙፉ እቴጌ ጣይቱ ክፍለ ጦርን ጨምሮ ኪንፋዝ በለሳ፣ ታዲዮስ ታንቱ ክፍለ ጦር፣ ጄኔራል ፈንታ በላይ ክፍለ ጦር፣ መይሳው ጋፋትና አጼ ፋሲል ክፍለ ጦርን ያካተተው 204ኛ አስቻለው ደሴ ኮር በቅርቡ ከፍተኛ ቁጥር ያለው የኮማንዶ ሰራዊት ማስመረቁ ይታወሳል። አርበኛ ተሾመ አበባው በዋና አዛዥነት የሚመራው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር የሰራዊት ስነ ምግባር እና የውጊያ ዕቅድ አፈጻጸም ግምገማን በተከታታይ በማካሄድ የትግል መርህ አድርጎ መቆየቱን ዋና አዛዡ ተናግረዋል። በቀጣይ የሚደረጉ የህልውና ተጋድሎዎችም የአማራን ህዝብ ዘለቄታዊ ጥቅም፣ ህልውናና የህዝብን ክብር እንዲሁም ታሪክ ለማጽናት ታሳቢ ያደረገ እንጂ በጠላቶች ዕቅድ ተገፋፍቶ በወንድሙ ላይ አፈሙዙን የሚያነሳ ሰራዊት እንዳይኖር መመሪያ አስተላልፏል። በባህር ዳር ምን እየተካሄደ ነው? የብልጽግናው ስርዓት በአማራ ህዝብ ላይ የዘር ማጥፋት ጦርነት መክፈቱን ተከትሎ ከፍተኛ መዋቅራዊ ስርዓት አልበኝነት የነገሰበት የባህር ዳር ከተማ ዛሬም ሌላ አደገኛ መዋቅራዊ ውንብድና እየተፈጸመ መሆኑን ምንጮቻችን ገለጹ። እንደ ምንጮቻችን ገለጻ በአዲስ መልክ የተጀመረው መዋቅራዊ ውንብድና የሚመራው በከተማ አስተዳደሩ ተቀዳሚ ምክትል ከንቲባ መሆኑን ተናግረዋል። የባህር ዳር ከተማን ላለፉት ዓመታት በከንቲባነት ሲመሩ የቆዩት አቶ ጎሹ እንዳላማው በቀጣዩ የምክር ቤት ስብሰባ ከኃላፊነት እንደሚነሱ ይጠበቃል። ይህን ተከትሎም የእሳቸውን ተተኪ ለመምረጥ የኮሪደር ፖለቲካው ፍትጊያ በከፍተኛ መጠን ያደገ መሆኑን የሚናገሩት የጣና ቴሌቪዥን ምንጮች የአቶ ጎሹን ቦታ ለመተካት አቶ ተመስገን ጥሩነህና የአማራ ክልል ርዕሰ መስተዳደር ጭምር እጃቸውን አስገብተውበታል ሲሉ ይናገራሉ። ከተማዋን የሚፈልጉት ሰው እንዲመራላቸው የብአዴን ቁጥር 1ና ቁጥር 2 የሚባሉት እነ አቶ ተመስገን የራሳቸውን ተወካይ በእጩነት ያቀረቡ ሲሆን የከተማዋ ብአዴኖች በበኩላቸው ባለፈው የጨረባ ምርጫ ከአቶ ተመስገንና ከአማራ ክልል ርዕሰ መስተዳደር ጋር በባህር ዳር ምርጫ ክልል የተወዳደሩትን ወይዘሮ ሰላማዊት የተባሉትን ሴት አቅርበዋል። በአንጻሩ አቶ ጎሹ እንዳላማው በበኩላቸው እሳቸውን የሚተካቸውን የቅርብ ወዳጃቸውን መወከላቸው ታውቋል። የጣና ቴሌቪዥን ምንጮች አስተያየታቸውን ሲቀጥሉም የዚህ ፕሮጀክት አፈጻጸም አካል የሆነና በከተማዋም ወጣቶችን በትውልድ አካባቢ አፍኖ የሚሰውር ግብረ ኃይል ያደራጁት አቶ ጎሹና የመዘጋጃ ቤት ኃላፊው አቶ አዳሙ ተሻገር ተከታታይ ስብሰባዎችን እያካሄዱና ስምሬትም እየሰጡ ነው ብለዋል። አስተያየት ሰጪዎች አክለውም በከተማዋ እየተካሄደ ያለው ማሳደድ፣ ማሰርና ማፈናቀል ተጠናክሮ ቀጥሏል። ይህ መዋቅራዊ ጥቃት ደግሞ የሚፈጸመው የተሳዳጆቹን ግለሰቦች የትውልድ አካባቢ መሰረት ተደርጎ ነው። በተለይም አንዳንዶቹ መኖሪያ ቤታቸው ከሰዓት እላፊ ውጭ ስለሚፈተሽ ቤታቸውን ቀይረው እስከ ማደር ደርሰዋል ሲሉ ተናግረዋል። የከተማ አስተዳደሩ በበኩሉ ሕጋዊ እርምጃ እየተወሰደ ያለው ወንጀለኞችንና ሕዝብን የበደሉትን ግለሰቦች ነው ሲል ይገልጻል። ለዚህ አቶ ጎሹ እንዳላማው ማብራሪያ ምላሽ የሚሰጡት የጣና ቴሌቪዥን ምንጮች በበኩላቸው ይህ አነጋገር ፈጽሞ ውሸትና ለማስመሰል ነው። የግለሰቦችን የትውልድ አካባቢ እየለዩ ነው የሚያሳድዱት። ከፍተኛ ሙስና የሰሩና ሕዝብን ያስመረሩ ግለሰቦችን ላይ ስሙላ ለሰዓታት አስሮ በዋስ መልቀቅና ምንም ወንጀል ያልሰሩትን ደግሞ እያሳደዱ ማሰር በምንም መልኩ ሚዛናዊ ሊሆን አይችልም ሲሉ ይናገራሉ። ምንጮቻችን ተበዳዮችን በስም ጠቅሰው መረጃውን የሰጡ ቢሆንም ተጨማሪ ማጣራት እስከምናደርግ ድረስ የግለሰቦቹን ስም ላለመጠቀም ወስነናል። ሆኖም ይህንን መዋቅራዊ ጥቃት የሚፈጽሙት በከንቲባው አስተባባሪነት የተደራጀው የከንቲባ አስተባባሪ ኮሚቴ የሚባለው ኃይል መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በዚህ ጉዳይ ተጨማሪና ተከታታይ መረጃዎችን ይዘን እንመለሳለን። በመተከል ዛሬም ሌላ ቀውስ ተሰማ። ተደጋጋሚ የታጣቂዎች ጥቃት የሚፈጸምበት የመተከል ቀጠና ዛሬም ከፍተኛ ጉዳት ያደረሰ ጥቃት መፈጸሙን የአካባቢው ነዋሪዎች ተናገሩ። ጥቃቱ የተፈጸመው በቤኒሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ ልዩ ስሙ አየር ማረፊያና ፖርት ዘይት በተሰኙ ቦታዎች ሲሆን ትናንትና ዛሬ ጉሙዝ ታጣቂዎች ሹፌርን ጨምሮ 3 ሰዎች በመግደል 2 አቁስለውና በርካታ ከብቶችን ዘርፈው መውሰዳቸው ታውቋል። ጉዳዩን የተከታተሉት የአካባቢው ነዋሪዎች ሲናገሩም ረዳትና ሹፌሩ ሁለቱም ተገድለዋል። አንድ ሹፌርና አንድ ረዳት ቆስለው ሕክምና ላይ ናቸው። ጥቃቱ የደረሰው የጉሙዝ ታጣቂዎች ሎቤር ላይ በከፈቱት ተኩስ ነው ብለዋል። ነዋሪዎቹ አክለውም የድባጤ ወረዳ የሎቤር ሹፌርና ረዳቱ ሲገደሉ ሎቤዱ የጫነው ኤክስካቫተር ኦፕሬተርና ረዳቱ በከባዱ ቆስለው በድባጤ ጤና ጣቢያ በሕክምና ገብተዋል።
ጥቃቱን ያደረሱት የጉምዝ ታጣቂዎች ከክልሉ ባለስልጣናትና በመንግስት መከላከያ ስልታዊና የመረጃ ድጋፍ የሚሰጣቸው ናቸው ብለዋል። ታጣቂዎቹ ትናንት ባደረሱት ጥቃት ሞትና የአካል ጉዳት መድረሱን የሚናገሩት አስተያየት ሰጪዎች በተደጋጋሚ ጊዜ ያቀረቧቸው የመፍትሄ ጥያቄዎች ምላሽ ባያገኙም አሁንም ይህ መከራ ይቆም ዘንድ ጥያቄያችንን እንቀጥላለን ብለዋል። አሽከርካሪውንና ረዳቱን ጨምሮ ሌሎች ሰዎችን በመግደል ብቻ ያላበቃው የጉምዝ አማጺ ቡድን የጥቃት እርምጃ ዛሬም ቀጥሎ ተጨማሪ ሰው መግደሉ ታውቋል። አማጺ ቡድኑ ግለሰቦችን ከገደለ በኋላ 7 የቀንድ ከብቶች እየነዳ መውሰዱን የሚናገሩት የአካባቢው ነዋሪዎች አማጺው ቡድን ግድያውን የፈጸመው ድባጤ ወረዳ ፖርዘይት ተብሎ በሚጠራው ቀበሌ የቤት እንስሳትን እየጠበቀ የነበረ ወጣትን ነው በጥይት የገደሉት። የመተከል ዞን ከጎጃም ጠቅላይ ግዛት ተቆርሶ ወደ ቤንሻንጉል ጉምዝ ከተካለለበት ጊዜ ጀምሮ በአካባቢው በተለይም የአማራ ተወላጆች ላይ ተደጋጋሚ ጥቃት መፈጸሙ ይታወቃል። ያለፉትን 35 ዓመታት ያለማቋረጥ የአማራ ተወላጆች ግፍና መከራ ከሚያስተናግዱባቸው አካባቢዎች አንዱ የሆነው የመተከል አውራጃ ሲሆን ጥቃቱ የሚፈጸመው ደግሞ በስርዓቱ መዋቅር አስተባባሪነት መሆኑን በተደጋጋሚ ሲገለጽ ቆይቷል። ከ10 ዓመታት በፊት የቤት እንስሳት እየጠበቀ የነበረን አበጥር ወርቆ የተባለን ታዳጊ ከፍተኛ ጉዳት ያደረሱበት አማጽያን በወቅቱ በክልሉ ርዕሰ መስተዳድር የደህንነት አማካሪ ጋር ግንኙነት የነበራቸው አማጽያን እንደነበሩ መዘገቡ ይታወሳል። የብልጽግናው ስርዓት ወደ ስልጣን ከወጣበት ጊዜ ጀምሮ ልዩ ትኩረት በማድረግ የወራ እንቅስቃሴ የሚያካሄድበትን መተከል አውራጃን ከአማራ ተወላጅ ለማጽዳት ቀደም ሲል በጄኔራል አስራት ደኔሮ ይመራ በነበረው ኮማንድ ፖስት በክልሉ ጸጥታ ኃይል በኦነግ ሰራዊትና በአካባቢ ሚሊሾች አማካኝነት ወንጀሉን ሲፈጽም ቆይቷል። ከቅርብ ጊዜያት ወዲህ ደግሞ የጽምዶ አባል ነው የሚባለውና በቅርቡ ከአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ጋር ውይይት ያደረገው የጉምዝ አማጺ ቡድን የአማራ ተወላጆችን ለይቶ እያሳደደ መግደሉንና ሰላማዊ የህዝብ እንቅስቃሴንም እያገተ መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በመተከል አውራጃ የሚኖሩ የአማራ ተወላጅ አስተያየት ሰጪ በጉዳዩ ዙሪያ ሲናገሩም በተለይ መተከል ላይ የሰዎች ግድያ በዝቷል። ታመው የሞቱ ትንሽ ናቸው፣ ከሁሉም የሚበዛው በታጣቂዎች የተገደሉት ናቸው። ለምንድነው መፍትሄ የሌለው ብለን ስንጠይቅ የምናገኘው ምላሽ ጥቃቱ መዋቅራዊና አጥፊዎቹም ብዙ በመሆናቸው መፍትሄው ውስብስብ እንደሆነ እንረዳለን ሲሉ ተናግረዋል። እኛም ነገ ተረኛ ነን የምንጠብቀው ቀናችንን ነው የሚሉት እኒሁ አስተያየት ሰጪ በጣም ገብቶናል፣ በዚህ ሁኔታ እስከመቼ እንደምንቀጥል አናውቅም በማለት ተስፋ በቆረጠ ስሜት ተናግረዋል። በመተከል አውራጃ ባሳለፍነው ወር ይኸው የጉምዝ አማጺ ቡድን ታጣቂዎች በተሳፋሪዎች ላይ በከፈቱት ተኩስ ከ30 በላይ ሰዎች ሲገደሉ ከ50 በላይ መቁሰላቸው ይታወሳል። ባለፉት 3 ዓመታት ብቻ በዚሁ ነውጠኛ ቡድንና በክልሉ የጸጥታ ኃይል ቅንጅት የተገደሉ የአማራ ተወላጆች ቁጥር ከ420 በላይ መሆኑን ምንጮች ይገልጻሉ። ሱዳንና ትግራይ የሚመላለሱ መኖራቸውን ሰምቻለሁ። አርበኛ መሳፍንት ተስፉ የአማራ ፋኖ ብሔራዊ ንቅናቄ አባት አርበኞች ሰብሳቢ አርበኛ መሳፍንት ተስፉ የፋኖ መሪ ሆነው ወደ ሱዳን፣ ኤርትራና ትግራይ የሚመላለሱ መኖራቸውን ሰምቻለሁ። እስካሁን ያደረጉት እንቅስቃሴና የሄዱበት ዓላማ ሪፖርት አልነበረኝም። አጣርቼ እስክመለስ ድረስ የአማራ ሕዝብ በትዕግስት ጠብቀኝ ሲሉ ጥሪ አቅርበዋል። አርበኛ መሳፍንት ተስፉ አክለውም የአማራ ሕዝብ ፋኖ መሪ የህልውና ትግል አሁን ካለበት ደረጃ እንዲደርስ የአባት አርበኞችን ሚና አስታውሰው የአማራ ፋኖ ምሩት ብለን የወከልናቸው ልጆቻችን በሱዳን በኤርትራና በትግራይ ገብተው ሲወጡ ወሰናችን ፈርሶና ማንነታችን ተጥሶ ካስወጣነው ጠላት ጋር ግንኙነት እንዳላቸው እስካሁን ሪፖርት የለኝም ብለዋል። አርበኛ መሳፍንት ንግግሬ በታሪክ መዝጋቢዎችና በምሁራን ተሰንዶ ይቀመጥ ሲሉ ጥሪ ባቀረቡበት ንግግራቸው ከጠላቶቻችን ጋር እየገባ የሚወጣው ኃይል አማራንም ኢትዮጵያንም እኔን የትግሉን አባትንም ለመሸጥ የተዘጋጀ ከሃዲ ነው። ይህ ባንዳ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆነ የተከበርከው የአማራ ሕዝብ ይህንን ተገንዘብልኝ። ነገ አጣርቼ እስከምነግርህ ትጥቅህን እንዳትፈታ በርንም እንድትጠብቅ በአማራ አምላክ እጠይቅሃለሁ ሲሉ አሳስበዋል። በጎንደር ጠቅላይ ግዛት ያለውን የፋኖ አደረጃጀት አስመልክቶ አርበኛ መሳፍንት ሲናገሩም በ6 እና በ7 ሰዎች ምክንያት አካባቢው እየታመሰ መሆኑን ገልጸው ይህንን ለማጣራትም ከ2 ሳምንት በላይ እንደማይፈጅባቸውና ተስተካክሎ እስኪመለስ ድረስ ሰራዊቱ በአንድ ልብ ሆኖ እንዲታገል ጥሪ አቅርበዋል። ከረጅም ጊዜ ዝምታ በኋላ ወደ ሚዲያ የመጡት የአማራ ፋኖ አባት አርበኛ ሰብሳቢው አርበኛ መሳፍንት ተስፉ ያስተላለፉትን ወቅታዊ መልእክት ተከታትለን እንመለስ። ጤና ይስጥልኝ ለኢትዮጵያ ሕዝብና ለአማራ ሕዝብ መልእክት ማስተላልፍላችሁ ግንቦት 29 9ኛ ወር 2018 ዓመተ ምህረት ነው። ሰላም ናችሁ እንዴት ናችሁ ለማለት ትንሽ ይከብዳል። ኢትዮጵያ ያለሽበት ወቅታዊ አዘቅት እዚህ ተነስቶ ጤና ይስጥልኝ የሚለውን አስቀድም ያለው እንግዲህ የኢትዮጵያ አምላክ የአማራ አምላክ
በሙታን አምላክና በተዋህዶ ሃይማኖት አምላክ እግዚአብሔር አምላክ ፊቱን እንዲመልስለት ይቅርታ እንዲያደርግለት እመኛለሁ። ለአማራ ሕዝብ የማስተላልፈው ከባድ መልእክት ሊቃውንቶች፣ ምሁራኖች በሰነድ እንድትሰንዱት በታሪክ እንድትመዘግቡት እፈልጋለሁ። ከዚህ በመቀጠል አማራ አሁንም መሳሪያን ወሉልልኝ፣ ትጥቅህን አጥብቅልኝ፣ ልጅህን እንደ አባታዊ ምክር አርበኝነቱን ሰንቆ እንዲረከብህ አዘጋጅልኝ። አብይ ተሸንፏል። ግን በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለኝም። በኤርትራ ገብተው ሲወጡ ሪፖርት የለኝም። በትግራይም እንዲሁም ወሰናችን ፈርሶ ማንነታችን አተን ካስወጣነው በኋላ አሁን ጥል ያለን አማራና ትግራይ የአማራ እናት ልጇን የገበረሽ በማይካድራ በጭና በመተከል በራያ የቀበረሽ የአማራ እናት የአማራ አባት ነው። የትግራይ እናት የትግራይ አባት ነው። መሪዎችን ሁላ ግፍ አስፈጽመው ልጆቻችን አስቀብረው የአማራን ልጅና የትግራይን ልጅ ሽጠው በእነሱ ደም እየነገዱ የቆዩ ስምምነት ሲባል በአግባብ ስምምነት በባህል ገብተን ከነሱ ሊቃውንት አባቶች ምእመናን የባህል ባላባቶች ተመልምለው ከኛም እንዲሁ ስምምነት ሲባል በዚህ አይነት ነው። በባህላችን በኢትዮጵያ ባህል በእምነታችን ባህል ይሄ ነው። ከጥሉ ያልነበረ ኩታራ አሰባስቦ ተስማምተናል እያሉ የሚሉት ነገር ለኔ ግልጽ አንሆነልኝ። ግልጽ እንዳልሆነልኝ የአማራ ሕዝብ እውቅና እንድትይዝልኝ አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆነ ይሄን በግንዛቤ እንድትይዝልኝ ነገ አጣርቼ መረጃውን እስከምነግርህ ጥበቃህና ትጥቅህን ግን እንዳትፈታ በርህን እንድትጠብቅ በኢትዮጵያ አምላክና በአማራ አምላክ በተዋህዶ አምላክ አደራላለሁ። እንግዲህ ጥሩ ነው። ጠንካራ ልጆች፣ እውነተኛ ታጋይ ልጆች አላችሁ። እውነተኛ ፋኖ ታጋይ ህይወታችሁን ማሳሱላት ተራውክ ተጠማው ማትል ጀግና ታጋይ አለ። ታሽ ያለ ሰራዊት አመሰግናለሁ። ከፍ ያሉ መሪዎችም ደግሞ አላችሁ፣ አመሰግናችኋለሁ። አብዛኛዎቹ ግን በስራ አጥነት የቆያችሁ ሊስቴሮ እየወለወላችሁ የቆያችሁ መምህርነትን በገንዘብ ተቀጥራችሁ የቆያችሁ ያስያስጠላችሁ ፋኖ እንሆናለን እያላችሁ መታችሁ ግን ሩጣችሁ ደግሞ በነበረሽው በመታውቋት ስልታችሁ ስልጣን ይዛችሁ አሁንም ጎንደርን እንደ ጎንደር መምራት ያቃታችሁ፣ ጎጃምንም እንደ ጎጃም መምራት ያቃታችሁ፣ ወሎንም እንደ ወሎ መምራት ያቃታችሁ፣ ሸዋንም እንደ ሸዋ መምራት ያቃታችሁ፣ እንደ ባህል ወጓ እንደ ታሪኳ እንደ አርበኝነቷ መምራት የምታሰናክሉ አላችሁ። እናንተ ተጠንቀቁ። ታች ያለ ሰራዊት ላይ ያለው የሚያወሰውሰውን ስልጣን ብሎ ወንድሙን የሚያጋል ስልጣን አለቅም ብሎ የምን ስልጣን ነው? እሱ በወደደው ስልጣን አይገኝም። ህዝብ ነው ስልጣን የሚሰጥ። ታች ያለ ሰራዊት ነው የምትደማው፣ የምትቆስለው፣ የምትሞተው፣ የምትገብረው ነው ስልጣን መስጠት የምትችል። በጎጥ እየተንጠላጠለ ስልጣን አለቅም በማለት ወንድማምና ወንድማማች ጀግኖች ልጆችን ምታጋሉ፣ ምታተራስሙ፣ ምታለያዩ ብታርፉ በተለይ ጎንደር ያላችሁ ትሆናላችሁ ብዬ አሳልፌ ስልጣን ሰጥቼ አሁን ግን አቅም አላገኛችሁም። የ3 አመት ኃላፊነት ተሰጣችሁ ስልጣን ጎንደርን ከ3 ከፍላችሁታል። ተጠንቀቁ። 6 ሰዎች ናችሁ የምትረብሹ ያለ ከ6 ከ7 አትበልጡም። የመጨረሻ ግን አማራ ሳውቃለሁ የሚጠነቀቁ እንደሆን ለ2 ሳምንት እድሜ ሰጥቻለሁ። ካለዛ ግን
ጎረቤት ሀገሮችንም ስምምነት እየፈጸሙ አማራ በማታውቀው የትግሉ አባት በማላውቀው እየቀለዱ የሚንቀሳቀሱ አሉ፣ እየገቡ የሚወጡ አሉ። እነሱን ይፋ ገልጽልሃለሁ እንድትጠብቀኝ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።